ማንንም አልፈራም ታላቁ እምነቴ ያለው በእግዚአብሔር ላይ ነው። እንደዚህ ስትናገሩ ሰይጣን ሄዶ በአፍንጫ ላይ ነው የሚደፋው። እንደዚህ ስኬት ላንተ ምንድነው? ስኬት ለኔ እንዳልኩሽ ነው። በቃ ክርስቶስ ነው ለኔ ስኬት። ከሰሞኑ ብዙዎቻችሁ እንደተመለከታችሁት የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ ነው ነብይ እዩ ጩፋና እንደዚሁም ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን ከባድ ውዝግብ ውስጥ ገብተው እንደነበር ብዙዎቻችሁ ተመልክታችኋል። ለዚህም ደግሞ ውዝግብ መነሻ የነበረው ጉዳይ ነብይ እዩ ጩፋ በደቡብ አፍሪካ በአንዲት የቃለ ሕይወት ቤተክርስቲያን አጥቢያ ውስጥ አገለግላል የሚል ማስታወቂያን ሰርቶ ማሰራጨቱን ተከትሎ በዚህም ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን ከባድ ተቃውሞን አቅርበው እንደዚሁ መግለጫን ጭምር አውጥተውበት በደቡብ አፍሪካ በሚካሄደው ይሄኛው ኮንፈረንስ ላይ በቃለ ሕይወት ቤተክርስቲያን በፍጹም እንደማይደረግና አባላቶችም ከዚህ ድርጊታቸው እንዲቆጠቡ ይሄ ነብይ ነኝ ብሎ ራሱን የሚጠራውን ሰው አገልግሎቱን አንቀበልም፣ የዘይት ሽያጭ እንደዚሁም ባለው አንዳንድ አስተምሮች ምክንያት ከኛ ጋር በፍጹም የሚሄድ አይደለም የሚል መግለጫን ካወጡ በኋላ ነብይ እዩ ጩፋም ደግሞ አክራሪዎች አከርካሪያቸው ተሰብሯል የሚልን መግለጫ ወጥቶ ከባድ ውዝግብ ፈጥሮ እንደውም አንዳንድ የወንጌል አማኞች ለምንድን ነው እንደዚህ አይነት ጉዳዮች እየተነሱ ያሉት? ስማችንም እየጠፋ ነው። ነገሮችን በጓዳ ዘግታችሁ መነጋገር ሲገባቸው በአደባባይ ላይ እወቁልኝ ምንድን ነው? እንደዚህ አይነት ነቢያት ነን የሚሉ ሰዎች ከተነሱ በኋላ ነው የወንጌል አማኞች በግልጽ መሰደብና ሶሻል ሚዲያው ላይ የማይረባ ንግግርን ስንነጋገር የምንታየው የሚሉን ሀሳብ ሲሰጡ ተመልክተናል። ታዲያ በዛሬው ዕለት አንድ ወዳጃችን ባጋራን መልእክት ወይም ደግሞ በፌስቡክ ስም ዩሲያስ ኢዩኤል ባጋራን መልእክት ነብይ እዩ ጩፋ ከባለፈው አርብ ጀምሮ እስከ ዛሬ ድረስ መድረክሽ ላይ አታቁሚ በተባለችው በኢስት ለንደን የደቡብ አፍሪካ ቃለ ሕይወት ቤተክርስቲያን መድረክ ላይ ቆሞ ማገልገሉን እንግዲህ በፎቶ ጭምር መረጃ ልኮልናል። ከሰዓታትም በፊት ነብይ እዩ ጩፋም እንግዲህ ማንንም አልፈራም ማንንም ምንም አያመጣም የሚልን ጠንከር ያለ መልእክት በቪዲዮ ጭምር ደግሞ በመምጣት ተናግሯል። ታዲያ በዚህ በነብይ እዩ ጩፋ ድርጊት ብዙዎች የተለያየ ሐሳብን እየሰጡ ሲሆን እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እስቲ ነብይ እዩ ጩፋ ከሰዓታት በፊት የለቀቀውን ቪዲዮ ተመልክተን እንመለስ። I will fear no one, for my great faith is in the Lord. He is my confidence and my strength. ማንንም አልፈራም ታላቁ እምነቴ ያለው በእግዚአብሔር ላይ ነው። እንደዚህ ስትናገሩ ሰይጣን ሄዶ በአፍንጫ ላይ ነው የሚደፋው። እንደዚህ ይታያቸዋል። እንደዚህ መናገራችሁን አትርሱ። ይሄ ንግግር አነቃቂ ንግግር አይደለም። መጽሐፍ ቅዱስ ውስጥ ዳዊት የተናገረው ንግግር ነው። ማንንም አልፈራም፣ እግዚአብሔር መታመኛዬ ነው። ሰውንም አልፈራም፣ ሰይጣንንም አልፈራም። ለምንድን ነው የምፈራው? ታላቁ እምነቴ ያለው በእግዚአብሔር ላይ ነው አለ። ይሄንን ቃል ተለማመዱ። ኮንፊደንሳችሁ፣ ጥንካሬያችሁ እግዚአብሔር ነው። ወደ ቀጣይ መረጃችን ስንሻገር በትናንትናው ዕለት እንደዚሁ በተለያዩ ማህበራዊ ወይም ሶሻል ሚዲያዎች ላይ በስፋት ሲዘዋወር የነበረው በኢትዮጵያ የሙዚቃ ኢንዱስትሪ ላይ ታዋቂ ናቸው፣ ዝነኛ ናቸው ከሚባሉት መካከል አንዱ የሆነው ሚኪ ባሪያ ወይም ደግሞ ሚኪ ጎንደርኛ እየተባለ የሚጠራው ወጣት ከትናንት በስቲያ በአምለሰት ሙጬ ፖድካስት ላይ ቀርቦ የተናገረው ነገር የብዙዎችን ትኩረት ይሳበና በተለይ በወንጌል አማኞች ዘንድ ደግሞ ልዩ ደስታን የፈጠረ ነው። ምክንያቱም እኛ እንግዲህ እንደሚታወቀው አንድ ሰው ሲድን፣ አንድ ሰው እውነቱ ሲገባው ከኛ በላይ የሚደሰት አለ ብለን አናስብም። በሰማይ ደግሞ ምን ያህል ደስታ እንደሚሆን ያው መጽሐፍ ቅዱሳችን በግልጽ ነግሮናልና ይህ ወጣት በዚህ ፖድካስት ላይ ቀርቦ ከተናገራቸው ነገሮች መካከል አንድ ተቆርጦ በወጣ ቪዲዮ የተናገረው ነገር የብዙዎችን ትኩረት እየሳበ ነበር። ለዚህም ደግሞ ምክንያቱ በንግግሩ ላይ እንደተናገረው የኔ ስኬት የኔ ድል የምለው ነገር ከክርስቶስ ጋር መጣበቄ፣ ክርስቶስን ማወቄ፣ ክርስቶስ ባስተማሪ መንገድ መመራቴ ነው የሚለን ሐሳብ አጋርቶ በወንጌላውያን አማኞች ዘንድ ትኩረትን ያገኘበት ምክንያት ይሄ ነው። ይህ የመሰከርክለት ጌታ ጠቅልሎ ይውረስ፣ ወደ ቤቱ እንደምትመጣ ተስፋ እናደርጋለን እያሉ ብዙዎችም ሐሳብና አስተያየትን ሲሰጡት ተመልክተናል። ሚኪ ባሪያ ወይም ሚኪ ጎንደርኛው በዚህ ቪዲዮ ላይ በግልጽ እንደተናገረው ብዙ ዝናን አይቻለው፣ ብዙ ክብርን የሚመስሉ ነገሮች ውስጥ አልፍ ያለው፣ ነገር ግን አንድ የገባኝ እውነት አለ። ሰላም ከክርስቶስ ውጭ የለም፣ ደስታ ከክርስቶስ ውጭ የለም፣ ማረፍ ከክርስቶስ ውጭ የለም። በትዳር እንኳን የሚማርከው እኛ ክርስቶስን መከተል ስንጀምር፣ ስራም ቢሆን ሁሉም ነገር ቢሆን ክርስቶስ ባስተማረ
ባማረ መንገድ ስንሄድ ሁሉም ለመልካም ይሆናል። ስለዚህ እኔ ድሮ በመታወቀው ማንነት ያደለውም ድሮ በዘፋኝነት ድሮ በጨፋሪነት ድሮ በተለያዩ ነገሮች እታወቅ ነበር። ነገር ግን አሁን የምታወቀው እንደ ስኬት ክርስቶስን በመቁጠሬ ነው የሚል ሐሳብን ተናግሯል። ለዚህም ደግሞ ሲናገር በክለብ ውስጥ በፊት ላይ እዘፍን እጫወት እደንስ እጨፍር ነበር። ነገር ግን አሁን ላይ በክለብ እንኳን ሳልፍ የሚሰማው ድምጽ እጅግ ይረብሸኛል። ይህ ደግሞ ወደ መንፈሳዊ ህይወቴ እየመጣው ስለሆነ ነው የሚልን ሐሳብ ተናግሯል። ይህ ደግሞ በእውነት እጅግ የሚያስደስት ነው። ምክንያቱም እንደዚህ አይነት ታዋቂ ሰዎች ስለ ጌታ ኢየሱስ ክርስቶስ በግልጽ ሲመሰክሩ መስማት የሃይማኖት ለውጥ ጉዳይ አይደለም። በየትኛውም ሃይማኖት ሆኖ ነገር ግን ኢየሱስ ክርስቶስን አምነው ከዳኑ ይበቂ ነው። እኛው ለጊዜ እንግዲህ እንደዚህ አይነት ስለ ኢየሱስ ክርስቶስ በግልጽ በሚዲያ ወጥተው ሰዎች ሲመሰክሩ በአንድ ሰው መዳን በቃ እንደዚህ የተደሰቱት ምን አግኝተው ነው ይሉናል ሰዎች ያልገባቸው ማለት ነው። ነገር ግን ያ አይደለም። እኛ በአንድ ሰው መዳን ከልባችን ከውስጣችን የምንደሰተው ያ ነው። ትርፋችንም ያ ነው በምድር ላይ። ምክንያቱም የተጠራ ነው ሲጀመር ወንጌልን ለመስከር ሰዎች እንዲድኑ ማድረግ ነውና እንደዚህ ደግሞ ታዋቂ ተጽዕኖ ፈጣሪ ሰዎች ስለ ኢየሱስ ሲናገሩ ለብዙ ሰዎች ረፍት እንደሚሆኑ አትጠራጠሩ። ምክንያቱም የነሱን ዘፈን የነሱን ሙዚቃ ሲያደምጡ የነበሩ ሰዎች እንደዚህ እነሱ የተረጋጉበት ምክንያት ምንድነው ብለው እውነቱን እንዲመረምሩ መጽሐፍ ቅዱሳቸውን ከፍተው እንዲያነቡ ስለ ኢየሱስ ክርስቶስ እንዲያውቁና እንዲረዱ መንገድን ይከፍታልና ሚኪ ባሪያ ወይም ሚኪ ጎንደርኛው አሁን የመሰከርክለት ኢየሱስ ክርስቶስ ህይወትን ይወረሰው ዳግም ደግሞ ለክብሩ ያቆመ ስዘፍንበት የነበረው ድምጽ በአደባባይ መድረኮች ላይ ደግሞ ትዘምርበታለ። ይሄን ደግሞ ያያየን ነው። ምክንያቱም ብዙ ዘፋኞች ከዓለማዊ ህይወት ከጨለማ ህይወት ወደሚያስደንቅ ብርሃን በፍጥነት እያመለጡ እየተመለከትን ነውና ሚኪ ባሪያም ደግሞ እንዳየነው በስራው ስኬትን እያስመዘገበ ነው። ከሙዚቃው ከዘፋኝነት ህይወቱ ወጥቶ አሁን በፈርኒቸር ሙያ ላይ ተሰማርቶ የሚገኝ ወንድማችን ነው። ስለዚህ ዘፈንን የምንጠላበት ዘፈንን ልንርቀው የምንችልበት ምክንያት ምንም አይደለም። ምክንያቱም ዙሪያችን በሙሉ በዓለማዊ ነገር የታጠረ ነው። ግን የምንድንበት ምክንያት አንድ ብቻ ነው። እሱም ደግሞ ኢየሱስ ክርስቶስ ይባላል። መጽሐፍ ቅዱስን ማንበብ ስንጀምር የዓለማዊ ህይወት እያስጠላን እየራቅን መጣልና ለዚህም ደግሞ አንዱ ማሳያ ሚኪ ባሪያው ወይም ሚኪ ጎንደርኛው ነው። ለማንኛውም ግን ሚኪ እንኳን ጌታ ኢየሱስ ክርስቶስ ደረሰልህ፣ እንኳን ይህንን ዕውቀት አበራልህ። ምክንያቱም ይሄ ካለ መንፈስ ቅዱስ እርዳታ ማንም እንደዚህ ብሎ በአደባባይ ሊናገር አይችልምና ውድ የይሁን ሚዲያ ቤተሰቦች በዛሬው ፕሮግራማችን እነዚህን ሁለት ሐሳቦች ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሐሳብና አስተያየት ልትሰጡን ትችላላችሁ። የምንለቃቸውን ቪዲዮዎች ላይክ እና ሼር ቻናሉን ደግሞ ሰብስክራይብ ያደርጋችሁ ቤተሰባችን እንድትሆኑ በዚህ አጋጣሚ እየጠየቅን ይሄን ብትጨምሩ ይሄን ብትቀንሱ ያላችሁ ደግሞ አበረታቱን። እኛም ደግሞ ለእናንተ ይመጥናሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ይዘን መምጣታችንን እንቀጥላለን። እስከዛው ግን በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።